ጤና ይስጥልን የተወደዳችሁ እንደምን አላችሁ? አርሰናልን የተመለከቱ የመድፈኛውን ጉዳዮች ብቻ እያነሳን ልንቀጥል ነው። ከዚህ ሰዓት ጀምሮ በቻላችሁ አብራችሁን ቆዩ። ቆይታችንን ተወዱታላችሁ ብለን ተስፋ እናደርጋለን። በርከት ያሉ ጉዳዮችን እንነግራችኋለን። ዘገነርስ መድፈኞቹን ቤት በተመለከተ በዝውውር በጣም የተቃረቡ ጉዳዮች አሉ። አማካኝ ስፍራ ላይ የሞርጋን ሮጀርስ ጉዳይስ ምን አዲስ ነገር አለው ለምትሉ ሰሞኑን ዝም ተብሎ ነበር። ፋብሪዚዮ ሮማኖ አዳዲስ ይዟቸው የወጡ ዘገቦች አሉ። ዚ አትሌቲክ ላይ ፋብሪዚዮ ሮማኖ እና ቤን ጃኮብስ ይዟቸው የወጡትን ዝርዝር የዝውውር ዘገባዎችን በይበልጥ ሰፋ አድርገን የምንመለከትበት ቆይታችን ተጀምሯል። እናንተም አብራችሁን ቆዩ። መልእክቶቻችሁን ላኩልን። ትናንትናም ያነሳናቸው ጥያቄዎች ነበሩ። ለኔዘርላንድ ብሔራዊ ቡድን የተጫወቱ የኔዘርላንዳዊ ሆነው ለአርሰናል የተጫወቱ በተለይ ደግሞ ከቤርካምፕ ከቫን ፐርሲ እና ከጆሬን ቲምበር ውጪ ሌሎች የምጠሯቸው ስሞች ካሉ ብለን ሌሎች ሶስት ተጫዋቾች ነበሩ። እነዚህን ስሞች ታነሱልናላችሁ ብለን ነበር። ትናንትና አንድም አድማጭ አላገኝም። አሁንም በቻላችሁት እየሞከራችሁ ቆዩ። ወደ በኋላ ላይ አነሳላችኋለሁ። ከዝውውር እቅዶች ጋር በተያያዘ የአርሰናል መቀዛቀዝ ብዙዎችን አስፈርቷል። ነገር ግን በዋነኝነት በአርሰናል በኩል አሁን በቅርብ ቀናት ላይ አዳዲስ ነገሮች ተሰማላችሁ ብለን እንጠብቃለን። የመጀመሪያ የተቃረቡ የሚጠናቀቁ ዝውውሮችን ዛሬ አንስተን እንጀምራለን። የእናንተን ተሳትፎ ግን እንፈልጋለን። አበረታቱን። ይህንን ቻናል በጋራ ማሳደግ አለብን። በጣም በትልቅ ደረጃ የምንሰራበት ትልቅ ቻናል ማድረግ ይኖርብናል። አስቀድመን ግን ሰብስክራይበሮቻችንን መሰብሰብ ይኖርብናል። ስለዚህ የእናንተ እገዛ ያስፈልገናል። የአርሰናል ቻናል ነው። አርሰናልን በሚመለከት ትልቅ ጉዳዮችን እናነሳበታለን። ታማኝ የሚባሉ አዳዲስ የወጡ ጉዳዮችን ብቻ የምንመለከትበት ቻናል ነውና ተሳተፉ። ሀሳብ አስተያየቶቻችሁን ጻፉልን። እኛ ብቻ እንናገርም የእናንተን ሀሳቦች እንቀበላለን። ከዛ ውጪ ደግሞ በዋነኝነት ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ላይክ ስታደርጉ ብሶ ጋር ይደርስልናል። በቀጥታ ወደ ጉዳዮቻችን ጀምረናል። ወደ ጉዳዮቻችንም አልፈናል። በተለይ ደግሞ ከማኑ ኮኔ ጋር በተያያዘ ፓትሪስ ኤቭራ የፍራንስ ብሔራዊ ቡድን ተጫዋች ስለማኑ ኮኔ አንድ ጉዳይ ሲያነሳ ተመልክቻለሁ። እነ ጋዜጣ ዴላ ሴራም ኮሬራ ዴላ ሴራ ላይም የተመለከትነው የጣሊያኑ ጋዜጣ ላይ አዳዲስ የወጡ መረጃዎች አሉ። ማንቸስተር ዩናይትድ ሌሎችም ክለቦች ይፈልጉታል የሚባለው በዋነኝነት ግን የአርሰናል ፍላጎት አለ። የሮማው ተጫዋች ማኑ ኮኔ ከነድሬዱ አማካኝ ስፍራ ላይ በጣም የሚታይ አይነት እንቅስቃሴ ዓለም ዋንጫው ላይ እያደረገ ይገኛል። ኤቭራ ምንድነው የሚለው ፓትሪስ ኤቭራ ከሰሞኑ የፓትሪክ ቪዬራን ጉዳይ ቀድሞ አርሰናል አንበልን ስለዚህ ተጫዋች ያነሳነውን ሀሳብ በዚሁ ቤት አርሰናል ቻናል ላይ አንስተን ነበር። ለአርሰናል የሚሆን በጣም የሚደንቅ ተጫዋች ነው፣ ጥሩ ኳሊቲዎች አሉት ብሎ ምስክርነትን ሲሰጥለት ነበር። አማካኝ ስፍራ ላይ ከሌሎች የፈረንሳይ ብሔራዊ ቡድን ተጫዋቾች እሱን አስቀድማለሁ ሲል ነበረ። አሁን ደግሞ ኤቭራ ሌላ ሀሳብ ያነሳል። ከቪዬራም ተመሳሳይ ነገር ነውና በጣም ነው የምወደው ማኑ ኮኔ ያለው ፕሮፋይል የሚጫወትበት መንገድ ለፕሪሚየር ሊግ የሚሆን አይነት ተጫዋች ነው ይላል። ኢነርጂ አለው፣ ጉልበት አለው። ከዛ በተጨማሪ ኳሶችን እየገፋ ረጅም መጓዝ ይችላል። የአንድ ለአንድ አጋጣሚዎችን ዲያሎችን ወይም ደግሞ የዚህ የአንድ ለአንድ የአየር ላይ ኳሶችንም ጭምር በጣም ይወዳል። ለቲም የሚጫወት ለቲም የሚሰራ አይነት ተጫዋች ነው ይላል። እነዚህ ደግሞ በእንግሊዝ እግር ኳስ ላይ ማተር ያደርጋሉ። በፕሪሚየር ሊግ ላይ ዋጋ አላቸው። እንግሊዝ ፕሪሚየር ሊግ በጣም ፋስተስት የሚባል ሊግ ነው። በጣም ፈጣን ሊግ ነውና እዛ ባንዴ ብሪዚንግ ታይም እንኳን የመተንፈሻ ጊዜ እንኳን አታገኝምና በጣም አዳፕቴሽን ያስፈልገዋል። ወደ አርሰናል ቢሄድ ለምሳሌ በሚኬል አርቴታ እሱን ዌል ማኔጅ በማድረግ በሚችለው አሰልጣኝ በሚኬል አርቴታ ስር መስራት የሚችል ከሆነ በአራት ጨዋታ በአምስት ጨዋታ ጀጅ አታርጉት፣ በአምስት ጨዋታ አተፍረዱበት። ከዛ ይልቅ ጊዜ ስጡት። ከአምስት ከስድስት ጨዋታ በኋላ ፕሪሚየር ሊጉን ለምዶ በሚገርም ኮንሲስተንሲ መጫወት የሚችል ተጫዋች ነው የሚል ሀሳብ ያነሳል። ማኑ ኮኔን በተመለከተ ሌላኛው ዘገባ ደግሞ የኮሬራ ዴላ ሴራ ዘገባ ነው። ኮሬራ ዴላ ሴራ አንድ ዘገባ ይዞ ወጥቷል። ማኑ ኮኔ በግል ጥቅማ ጥቅም በደሞዝ ጉዳይ ላይ ከአርሰናል ጋር ተስማምቷል የሚል መረጃ የጣሊያኑ ጋዜጣ ይዞት የወጣው ዘገባ የአርሰናል ወኪሎችና የተጫዋቹ ወኪሎች ተነጋግረው ስምምነት ላይ ደርሷል። ተጫዋቹ በክለቡ በኩል ደግሞ የሮማ ድርድር ይጠበቃል። አርሰናል ባለሟንጫ ላይ ቢገኝም ተጫዋቹ ወኪሎቹን አነጋግሯል። ፐርሰናል ተርም ኦልሬዲ አግሪ ተደርጓል ወይም ስምምነት ላይ ደርሷል። በሁለቱም ፓርቲዎች መካከል በአርሰናልና በተጫዋቹ ወኪሎች መካከል ያለቀ ጉዳይ ሆኗል። ቪዬራም ኤቭራም ሲያደንቁት የተመለከት ነው። የተጫዋች በአርሰናል ቤት አማካኝ ስፍራ ላይ ምን አይነት ሚና ይኖረዋል የሚለው የሚጠበቅ ጉዳይ ነው። ነገር ግን
ያለቀ ጉዳይ አይደለም። እንኳን የሱ ጉዳይ ሌሎችንም ተጫዋቾች ለምሳሌ ሊያንድሮ ትሮሳርድ ይለቃል ተብሏል። የሊያንድሮ ትሮሳርድም ጉዳይ አላለቀም። አርሰናል ክለብ ለክለብ ከበሽክታሽ ጋር ስምነት ላይ ደርሷል። የዚህም የማኑ ኮኔ ከተጫዋቹ ጋር ስምነት ላይ ደረሰ እንጂ አርሰናል ያጠናቀቀው ዝውውር አይደለም። ሮማ 43 ሚሊዮን ፓውንድ አካባቢ ተጫዋቹን ይገምቷል። 25 ዓመቱ ላይ ይገኛል። በሚቀጥሉት 5 6 7 ዓመታት ላይ አርሰናልን ማገልገል ይችላል። በተለይ ደግሞ በፕሪሚየር ሊጉ ፍጥነት መጫወት የሚችል ፊዚካሊቲው ጥሩ የሚባል በጣም ታታሪ ሌላ ዴክላን ራይስ ሌላ ጥሩ ተጫዋች አርሰናል ሊያገኝ ይችላልና 90 ደቂቃዎች ላይ የተጫወተባቸው ጨዋታዎች አሉ። በምድብ ጨዋታዎች ኖርዌይን፣ ኢራቅን የፈረንሳይ ብሔራዊ ቡድን ባሸነፉባቸው ጨዋታዎች ላይ ተመልክተነዋልና የሚገርም ፐርፎርማንስ ከፓራጓይ ጋርም አሳይቷል። የተጫዋች መኖኮኔ ይባላልና የነ ተጫዋች አርሰናል ለማስፈረም የግል ጥቅም በደሞዝ ጉዳይ ላይ ስምነት ላይ ደርሷል የሚሉ ዘገባዎችን ተመልክተናል። እዚሁ የመኖኮኔን ጉዳይ ካነሳን ከዝውውር ጉዳዮች ደግሞ እስቲ ፋታ እናድርግና የዓለም ዋንጫ ጉዳዮችን እንመልከት። ዓለም ዋንጫ ላይ አስገራሚ ጉዳዮችን እየተመለከትን እንገኛለን። በተለይ ደግሞ እናም ከዓለም ዋንጫው ጋር በተያዘ የአርሰናል ተጫዋቾች ጉዳይ በስፋት ይነሳል። ዊሊያም ሳሊባ ላስቀድምላችሁ። ዊሊያም ሳሊባ በዓለም ዋንጫው ላይ የአርሰናል ተጫዋቾች በርከት ብለው አሉና እኔ ዋንጫውን አሸንፌ ወደ አርሰናል መልበሻ ቤት መግባት እፈልጋለሁ፣ ዋናው ሜንማን መሆን እፈልጋለሁ፣ ዋናው ሰው በድሬሲንግ ሩሙ በመልበሻ ቤት ውስጥ ቁልፉ ሰው እኔ መሆን እፈልጋለሁ ይላል። በቀልድ መልክ የሚያነሳቸው ጉዳዮች ናቸው። በተለያዩ ቡድኖች ውስጥ የአርሰናል ተጫዋቾች አሉ። ከቤልጅየም ጋር ሊያንድሮ ትሮሳርድ፣ ከስፔን ጋር ሚካኤል ሜሬኖ፣ ዙቢሜንዲ፣ ዳቪድ ራያ ይገኛሉ። ከእንግሊዝ ጋር ቡካዮ ሳካ፣ ዴክላን ራይስ፣ እነ ኤብሬቼዜ እና ኖኒ ማዱዌኬም እየተመለከትናቸው እንገኛለንና ዊሊያም ሳሊባም በፈረንሳይ ብሔራዊ ቡድን ውስጥ አለና ወሳኝ ሚና ያላቸው ተጫዋቾችን እየተመለከትን እንገኛለንና ብዙ ተጫዋቾች አሉ ቶርናመንቱ ላይ። ሁላችንም ኮምፒት እያደረግን እንገኛለን፣ እርስ በርስ እየተፎካከርን እንገኛለንና ነገሩ ሲያልቅ እኔ ዋንጫውን አሸንፌ በኩራት ወደ ለንደን መመለስ እፈልጋለሁ የሚል በቀልድ መልክ ያነሳው ጉዳይ አለ። ሌሎችም አንዳንድ ሀሳቦች አሉ። ለምሳሌ ማርቲን ኦዴጋርድ በዚህ በብሔራዊ ቡድን ጨዋታ ላይ የብራዚል ብሔራዊ ቡድን ባሸነፉበት ጨዋታ ላይ በጣም ሙገሳ ሲያገኝ ነበር። ለምሳሌ ካርሊቶ ማርቲን ኦዴጋርድን ፕረስ ማድረግ በጣም ከብዶን ነበር የሚል አስተያየታቸውን ሲሰጡ ነበር፣ አንስቼዋለሁ። ቪኒ ጁኒየር ደግሞ አንድ ጉዳይ ሲያነሳ ተመልክቻለሁ። በተለይ ታክቲካል ፕላናችን ኖርዌይ በፖሴሽን ዶሚኔት እንዲያደርገን አልነበረም፣ ካውንተር አታኮችንም ለመጠቀም አልነበረም። የኛ ፕላን አቶል እንዳጠቃላይ በኖርዌይ ሰርፕራይዝ ተደርገናል፣ እቅዳችን በሙሉ ተበላሽቷል ይላልና በጣም በጥሩ መንገድ ይንቀሳቀሱ ነበረ፣ ኮንትሮል አድርገውት ነበረ ጌሙንና ሁልጊዜ ማርቲን ኦዴጋርድ እንደሚያደርገው ጌሙ ኮንትሮል ተደርጎ ነበርና እንዴት ፕረስ ማድረግ እንዳለብን እንኳን ግራ ገብቶ ነበር የሚል አድናቆቱን ለማርቲን ኦዴጋርድም ለኖርዌይ ብሔራዊ ቡድንም ሰጥቷልና አንዳንድ ሀሳቦች ሲነሱ ነበር። ኦዴጋርድ ኔይማር ጁኒየር ሪታየር እንዲያደርግ አድርጎታል። ከ24 ሰዓታት በኋላ ደግሞ ሚካኤል ሜሬኖ ሮናልዶ ሪታየር እንዲያደርግ አድርጓል። እነዚህ ሁለት ተጫዋቾች በስፔን እንዲሁም ደግሞ በኖርዌይ አሸናፊነት ላይ ብራዚልና ፖርቹጋል ደግሞ ከውድድሩ ሲሰናበቱ ቁልፍ ሚና ነበራቸው። አንዳንዶች ደግሞ በርናንዶ ሲልቫ የማንቸስተር ሲቲ የቀድሞ ተጫዋች ፖርቹጋልን እንዲያድን ተቀይሮ ገብቶ ነበር። የአርሰናሉ ተጫዋች ሚካኤል ሜሬኖ ስፔንን እንዲያድን ተቀይሮ ገብቶ እሱ ብልጫውን ወስዷል በሚል ያነሷቸው ጉዳዮች አሉ። ከዓለም ዋንጫው ጋር በተያያዘ በቀጣይ ጊዜያትም በስፋት የምንመለከታቸው ዝርዝር ጉዳዮች ይኖራሉ። ዓለም ዋንጫው በድምቀት መቀጠሉ አይቀርም። በስፔን ብሔራዊ ቡድን በኩል ደግሞ ሉዊስ ደ ላ ፉዌንቴ ሚካኤል ሜሬኖ የሚገርም አይነት ተጫዋች ነው፣ ሁሉንም ነገር ያደርግልናል፣ እንዲሁም የሱ ኮንትሪቢሽን የሚገርም ነውና በተለይ ደግሞ ዩሮፒያን ቻምፒዮንስ ስንሆንም የአውሮፓ ዋንጫን ስናሸንፍም በሚገርም ፕሮፌሽናሊዝም ሲጫወት ነበረ ብሏል። ሮድሪጎን በተመለከተም የማንቸስተር ሲቲውን ተጫዋች የቡድኑ መሪ ነው፣ ኤክሰፕሽናል ቪዥን ያለው የተለየ እይታ ያለው ተጫዋች ነውና ለዚህ ነው የዓለም ምርጥ ተጫዋች የተባለው። ማርቲን ዙቢሜንዲ ደግሞ ከሱ በመቀጠል በዛ ቦታ ላይ ሁለተኛው ምርጡ ተጫዋች ነው በሚል የሚያነሳቸው ጉዳዮች አሉ። ከዛ ውጪ ወደ ዝውውር ጉዳዮቻችን እንመለስ። ኤንዞ ጉዳይ ይነሳል። ኤንዞን በተመለከተ እስካሁን የለየለት ጉዳይ የለም። በአርሰናል ይፈለጋል ይባላል። ሪያል ማድሪድ ፍላጎት የለኝም እያለ በክለቡ በኩል ያሳወቃቸው ነገሮች አሉ። አሁን እያሰብኩት ያለው ትናንትና ግብጽ ላይ የማሸነፊያ ግብ አስቆጥሯል። ከአርሰናል ጋር ስሙ እየተያዘ እንደሆነ ይታወቃልና እያሰብኩት ያለው ነገር ቢኖር ስለ ዓለም ዋንጫ ብቻ ነው። I'm not thinking about my future። አሁን ላይ ስለ ቀጣይ ጉዜ፣ ስለ ቼልሲ ቆይታዬ ወይም ስለ መልቀቅ ጉዳይ እያሰብኩ አይደለም የሚል ሀሳቡን ሰጥቷል።
ሞመንቱን ነው መኖር የምፈልገውና ኢንክሬዲብል የሆነ ቆይታ በዓለም ዋንጫው ላይ እያሳለፍኩ እገኛለሁና ዊል ሲ እናያለን በቀጣይ ከዓለም ዋንጫው በኋላ የሚል አስተያየቱን ሲሰጥ ተመልክቻለሁ። ስለ ሞርጋን ሮጀርስ ደግሞ ላንሳላችሁ። ፋብሪዚዮ ሮማኖ ያነሳቸው ጉዳዮች አሉ። ሞርጋን ሮጀርስን በተመለከተ አርሰናል ፕራዮሪቲ ታርጌት አድርጎት ቅድሚያ የሚሰጠው ተጫዋች ነው የሚል ጉዳዮችም ተሰምቷል። ከሞርጋን ሮጀርስ ጋር በተያዘ በተለይ ደግሞ አርሰናል የሞርጋን ሮጀርስን ፐርሰናል ተርም ለማጠናቀቅ ከጫፍ ደርሷል። በግል ጥቅማ ጥቅም በደሞዝ ጉዳይ ላይ ከተጫዋቹ ጋር ለመስማማት ከጫፍ ደርሷል ይላል የፋብሪዚዮ ሮማኖ ዘገባ። እንደሚያሳየው ከሆነ አርሰናል እንደ ፋብሪዚዮ ሮማኖ ሀሳብ ከሆነ በጣም ወሳኝ ተጫዋች ትልቅ ኤሊት የሚባል የመስመር ተጫዋች ያስፈርማል። በዚህ ክረምት ማንም ለቀቀ ማንም ለምሳሌ ቤሼክታሽና ሊያንድሮ ትሮሳርድ ተስማምተዋል የሚሉ ሀሳቦች አሉ። በተለይ ደግሞ ክለብ ለክለብ አርሰናልና ቤሺክታሽ በ18 ሚሊዮን ዩሮ አጠቃላይ 20 ሚሊዮን ዩሮ ክፍያ ተስማምተዋል የሚሉ ዘገባዎች አሉና ያን ዘገባ ፉርሽ ሆነ። ሊያንድሮ ትሮሳርድ ለምሳሌ ቆያለሁ ብሎ ቢወስንም ጋብሪኤል ማርሴሊ ባይለቅም ሞርጋን ሮጀርስ ወደ አርሰናል መምጣቱ አይቀርም። እሱም እነሱ ቆዩም አልቆዩም በሌሎች ተጫዋቾች ላይ በመልቀቅና በመቆየት ላይ የሚያያዝ አይደለም ይላል የፋብሪዚዮ ሮማኖ ሀሳብ። ኢንኬዝ የሚለቁ ተጫዋቾች ካሉ ሌሎች ተጨማሪ ተጫዋቾች ይመጣሉ። ነገር ግን አርሰናል በዋነኝነት በዚህ ቦታ ላይ በቋሚነት ሊጠቀምበት የሚፈልገው ሞርጋን ሮጀርስ ነውና ሚካኤል አርቴታ በዚህ ተጫዋች ዝውውር ላይ ለመስራት ፍላጎት አለው። በእርግጥ ትልቁ ችግር የአስቶን ቪላ 130 ሚሊዮን ፓውንድ ጥያቄ ነው። ይህ ደግሞ ኢቬንቹዋሊ ኔጎሺየትድ የሚሆን ነውና ድርድር ውስጥ ሊገቡ ይችላሉ ሁለቱ ክለቦች። አርሰናል እስከ 100 ሚሊዮን ፓውንድ ድረስ ለተጫዋቹ ሊከፍል ይችላል። አስቀድሞ 80 ሚሊዮን ፓውንድ ሲባል ነበር የዝውውር ሀሳቡ ገና መነሳት ሲጀምር። ነገር ግን የአስቶን ቪላ ጣሪያ የነካ ጥያቄ ተቀምጧል። እንደሚታወቀው 130 ሚሊዮን ፓውንድ እሱማ ከኤሊዮት አንደርሰን አያንስም፣ የተሻለ ተጫዋች ነው የሚል በቡድኑ ቁልፍነት ባለው ሚናም ከዛ የተሻለ ተጫዋች ነው፣ ስለዚህ ከዛ በላይ ይገባናል የሚል ሀሳቦችን ሲያነሱ እንደነበረ ይታወቃል። እዛ አስቶን ቪላ ቤት ቆየትን በልና ኤዝሪ ኮንሳ በአርሰናል ይፈልጋል። አርሰናል እስከ 35 ሚሊዮን ፓውንድ ይፈልጋል ከፍሎ ማስፈረም ተጫዋቹን ይፈልጋል የሚሉ ዘገባዎች ሲወጡ ነበረና የሌሎች ሀሳቦችም ሲነሱበት የነበረ ጉዳይ አለ። ቴሌግራፍ ላይ በደንብ ከዚህ በፊት የተመለከትነው ዘገባ ስናነሳ ነበር። ኤዝሪ ኮንሳንም ሞርጋን ሮጀርስንም ከአስቶን ቪላ አርሰናል ማስፈረም ይፈልጋል። አሁን እንደ ዴይሊ ሜል ዘገባ ከሆነ ኤዝሪ ኮንሳን ለማቆየት አስቶን ቪላዎች የደሞዝ ጥያቄ ድርድር መጀመራቸውን ተመልክተናል። አንዳንድ ጊዜ እንደዚህ አይነት ጥያቄ ሲመጣ ኮንሳ ለምሳሌ ኤዝሪ ኮንሳ በዓለም ዋንጫው ላይ እየተጫወተ ይገኛል። 2 ዓመት ቀሪ ኮንትራት አለውና ያንንም ሜንቴን ለማድረግ ለማቆየት ፍላጎቶች እንዳሉ የሚያሳዩ ዘገባዎች አሉ። ከዛ ውጪ በአርሰናል በኩል ኢንተረስትድ ከሆነባቸው ተጫዋቾች መካከል የካሌብ ይርኔክ ጉዳይ ዛሬም ደግሞ እየተነሳ ይገኛል። የሞደርን ዘመናዊው ቦክስ ቱ ቦክስ ሚድፊልደር ተብሎ ነምበር 8 ላይ በዚህ በ8 ቁጥር ቦታ ላይ መጫወት የሚችል ኤክሰለንት የሚባል ቦል ካሪንግ አቢሊቲ ያለው ሃይ ፕሬሲንግ ኢንቴንሲቲ ያለው ጨዋታ መጫወት የሚችልና ፊዚካል ፕሮፋይሉ በጣም የሚገርም ነው። በጋና ብሔራዊ ቡድን ባለም ዋንጫው ላይ የተመለከት ነው። ይህንን ተጫዋች ለማስፈረም ልዩ ፍላጎት አርሰናል እያሳየ እንዳለ ዘገባዎች ያሳያሉ። ዝውውሮች ላይ መለስ ብለን እንቀጥላለን። ከዓለም እግር ኳስ ዋንጫ ጋር በተያዘ ያነሳናቸው ሀሳቦች አሉ። በዝውውሮችም ላይ ባነሳናቸው ጉዳዮች ላይ የእናንተ መልእክቶች እንቀበላለን። ትናንትና ግን ጥቂት መልእክቶችን እናንሳ። ትናንትና የተላኩልን መልእክቶች ነበሩ። በሰራነው ቪዲዮ ላይ አርሰናልን በተመለከተ በተለይ ላቀረብነው ጥያቄ ፍሬዲ ሊዩምበርግ የሚል መለሰ ካሳ የመለሰልን መልስ አለ። ፍሬዲ ሊዩምበርግ ኔዘርላንዳዊ ሳይሆን ስዊድናዊ ተጫዋች ነው። ከዛ ውጪ ሰላም አርሰናል ግን ምን አይነት የተንሸዋረረ የዝውውር ፖሊሲ ነው ያለው ብሎናል። አየነው ሙሉዓለም ባርኮላ ሲወደድበት ምባይን ደግሞ አማረው። በቀጣይ አርሰናል ተጫዋች ሲያስፈርም ብቻ ነው ማመን የሚቻለው ወይ ብሎናል። አይደለም በድርድር ደረጃ በተለይ የባርኮላ ሁለተኛ እቅድ ነው በዋነኝነት ሞርጋን ሮጀርስን ካስፈረመ አርሰናል በተለይ ፓሪስ ሰን ጀርመን ነገሮችን በጣም እያወሳሰበ ይገኛል። ስለዚህ ቀለል ያሉ ለምሳሌ ምባይን የሚፈልገው ሞርጋን ሮጀርስ መጣም አልመጣም ምባይ በእቅድነት የተያዘ ተጫዋች ነው። ባርኮላ መጣም አልመጣም ምባይን ይፈልጋልና አርሰናል በዛ ሂደት ድርድሮችን እያደረገ ይገኛል። በቅርብ ጊዜያት ላይ ይፈታሉ ተብሎ በተለይ ፈርስትሬት ለምን እንደምታደርጉ እረዳለሁ የአርሰናል ደጋፊዎች። ነገር ግን
በቀጣይ የዓለም ዋንጫ ሲጠናቀቅ ብዙ አዳዲስ ነገሮችን እንመለከታለን። አሁን ከዓለም ዋንጫ የወጡ ተጫዋቾችም ዝውውሮቻቸውን በቅርብ ቀናት እያጠናቀቁ መስማታችን አይቀርምና በዛ ደረጃ መታየት አለበት። ዓለም ዋንጫ ላይ ትኩረት በሚያደርጉበት ጊዜ ምንም የሚረብሻቸው ነገሮች አይፈልጉም። ለምሳሌ የዩሊያን አልቫሬዝን ጉዳይ መመልከት ይቻላል። ብዙ ስለ ዝውውር ሲነሳበት ዓለም ዋንጫ ላይ ፐርፎርም እያደረገ እንኳን አይደለምና ኳስ የጠፋበት ይመስላል። እንደዚህ አይነት ችግሮች ስለሚመጡ ተጫዋቾች፣ ክለቦች፣ ብሔራዊ ቡድኖች ጥንቃቄ ያደርጋሉ። አሰልጣኞችም እዚህ ሰጣ ገባውስ መግባት አይፈልጉምና ያንን በደንብ ልትረዱ ይገባል ብዬ አስባለሁ። ከአህመድ ከጅቡቲ የላከለ መልእክት አለ። እንደኔ ሚካኤል ከተጫዋችነት በዘለለ ቡድኑ መምራት የሚችል ተጫዋች ይመስለኛል። በጣም አእምሮን የሚጠቀም ነው። ምንም እንኳን ፍጥነት ባይኖረውም ግን የሚነካው ኳስ እያንዳንዱ የተጠና ነው ብሏል። የሚገርም አስተያየት ነው ያነሳልን አህመድ ከጅቡቲ ሚካኤል ሜሬኖ ጋር በተያዘ የሚገርም ቁልፍ ተጫዋች ነው። ኤድመን ፈቀደ ሸጅኔ ብሎ የመለሰልን መልስ ነው። ወደ በኋላ ላይ ምላሾቹን እናነሳለን። ከአርሰናል ጋር በተያዘ የተነሱ ጉዳዮች አሉ። አሌክሲስ ኮትን በተመለከተ አርሰናልን በተመለከተ የተነሱ ጉዳዮች አሉ። ዚ አትሌቲክ ዝርዝር ዘገባዎችን ይዘውታል። የ2 ዓመቱ እንግሊዛዊ ተጫዋች 96 ሲኒየር ጨዋታዎችን ለቦርመስ ተጫውቷል። እንዲሁም በተጠናቀቀ የውድድር ዘመን 39 ጨዋታዎችን በሁሉም ውድድሮች ላይ አከናውኖ 4 ግቦችን አስቆጥሯል። አንደኛው አርሰናል ላይ የተቆጠረ ግብ ነው። ከዛ ውጪ ደግሞ አንድ አሲስት አስመዝግቧልና የእንግሊዛዊ ተጫዋች አሁንም ሩም ፎር ኢምፕሩቭመንት የሚሉት በዝውውሮች ላይ የሚታይ እንዳንድ ኳሊቲ አለ። ከዚህ በኋላ ምን ያክል ሊሻሻል ይችላል የሚሉ ጥያቄዎች ይጠየቃሉና በተጫዋቹ ጉዳይ ላይ እንደዚህ አይነት ሀሳቦች ይነሳሉ። ጥሩ ቦል ኬሪ አቢሊቲ ያለው ከዛ በተጨማሪም ዲፌንሲቭሊም ከዛ በተጨማሪ ቢልድ አፕ ላይ ጥሩ ግልጋሎት መስጠት የሚችል ተጫዋች ነውና ከተጫዋቹ ጋር በተያዘ ቦርመዝ ጥያቄ አቅርቦለት ነበረ። ደሞዝ እናሻሽልልህ፣ ኮንትራት እናቅርብልህ። ነገር ግን ተጫዋቹን በተመለከተ እንደዚህ አትሌቲክ ዘገባ የቦርመዝን የውል ማሻሻያ አዲስ ጥያቄ ውድቅ አድርጓል ተብሏል። 80 ሚሊዮን ፓውንድ እየተገመተ ያለ ተጫዋች ነው። ከኦደጋርድ ጋርም በተያዘ ኦደጋርድ ወደ ቱርክ ሱፐር ሊግ ያመራል፣ ወደ ጋላታሳራይም ይቀላቀላል፣ ስምነት ላይ ደርሷል የሚሉ ዘገባዎችን ባለፉት ቀናት ላይ ስንሰማ ነበር። እሱንም በተመለከተ እውነት ነው ሐሰት ነው የሚለውን ሐሳብ ስንመለከተኛ በፍጹም ሐሰት ነው። ዓለም ዋንጫ ላይ ነው ትኩረት እያደረገ ያለው። ከጋላታሳራይ ጋር ኦደጋርድ አልተስማማም ስንል ነበረ። አሁን ዳግም የዚ አትሌቲክ ዘገባ ያንን ያረጋግጣል። በቱርክ የወጡ ዘገባዎች በሙሉ ኢናኩሬት ናቸው፣ ሐሰተኛ መረጃዎች ናቸው የሚል ዘገባን ዚ አትሌቲክ ይዞ ወጥቷል። ከቀይ መስመር ተከላካይ ቦታ ጋር በተያዘ የሚነሱ ሐሳቦች አሉ። ጂቫሪዮ ሪድ የተባለ የፌኖርድ ተጫዋች አለ። ራይት ባክ ፖዚሽን ላይ የሚጫወት በአርሰናል ኮንሲደር እየተደረገ የዓመቱ ሆላንዳዊ ተጫዋች በተለይ በኤርዲቪዜ ላይ ጥሩ አቅም እንዳለው ያሳያል። በማንቸስተር ሲቲም ፍላጎት ውስጥ ያለ በተለይ ፔፕ ጋርዲዮላ ቢቆይ የሚያስፈርመው አይነት ተጫዋች ነበር። በጣም ፍላጎት ነበር ባለፈው ጥር ወር ጀምሮና አንዳንድ ሜትሪክሶችን እንመልከት። በእግር ኳስ በማጥቃትም በመከላከልም ያሉ መለኪያዎችን ፓሲንግ ላይ፣ ድሪብሊንግ ላይ በጣም ዲፕ የሆነ ኳሊቲዎች አሉት። ሶሊድ ዲፌንሲቭ ሜትሪክሶች ያሉ፣ ተክሎቹ፣ ኢንተርሴፕሽኖቹ ጥሩ የሚባሉ ናቸውና የተጫዋች በአርሰናል እይታ ውስጥ እንዳለ የሚያሳዩ ዘገባዎችን በስፋት እየተመለከተን እንገኛለን። ከአርሰናል ጋር በተያዘ ሌሎችም የሚነሱ ሀሳቦች አሉ። የራውል አሴንሲዮ ጉዳይም ይነሳል። የተጫዋች በሪያል ማድሪድ በተለይ ሪያል ማድሪድ እነ ኢብራሂማ ኮናቴን ካስፈረመ በኋላ ሌሎችም ተጫዋቾችን ያስፈርማል ተብሎ ይጠበቃል። በተከላካይ ስፍራ ላይ የተጫዋች ደግሞ ከክለቡ ራውል አሴንሲዮ እንዲለቅ ይፈልጋል። አርሰናል የ23 ዓመቱን ስፔናዊ ተጫዋች ሴንተር ባክ ቦታ ላይ እንደ ተጠባባቂ በተለይ የኤዝሪ ኮንሳ ዝውውር የማይጠናቀቅ ከሆነ በአማራጭነት እየተመለከተው ይገኛል የሚሉ ዘገባዎችን በስፋት እየተመለከትን እንገኛለን። በቀጣይ ምን አይነት አማራጮችን ይዞ ይመጣል የሚለውን እናነሳለን። ጃኮብ ኪቪዮር ስለ አርሰናል አንድ ጉዳይ ሲያነሳ ተመልክቼዋለሁ። አርሰናልን መልቀቅ ቀላል ውሳኔ አልነበረም ይላል። ለማንም ተጫዋች ቀላል ውሳኔ አይደለምና አርሰናል እኔ እንዳለቅ በለንደን እንድቆይ ፍላጎት እንደነበረው ክሊር አድርገው ነግረውኛል። እንዴት ቫልዩ እንደሚያደርጉኝ እንደ ተጫዋች ብቻ አይደለም እንደ ግለሰብ እንዴት ክብር እንደሚሰጡኝ ያሳዩኝ ወቅት ነበርና በጣም ሪስፔክት አለኝ ለማኔጀሩ ለሚኬል አርቴታ ይላልና የቡድን አጋሮቼ ሁሉም ለኔ ትልቅ ሪስፔክት ነበር ያሳዩት። ሁሉም እንድለቅ አልፈለጉም። ማንም ገፍቶኝ አይደለም ከአርሰናል ወደ ፖርቶ የተቀላቀልኩ። ነገር ግን በእግር ኳስ ካሪየር አንዳንድ ጊዜ ውሳኔ መወሰን ይኖርባል። ግሬትፉል ነኝ፣ ደስተኛ ነኝ በአርሰናል ስኬት። ከዛ በተጨማሪም በአርሰናል በኩል ለኔ ባሳየኝ እምነት፣ በእኔ ላይ በጣሉት እምነት በጣም ደስተኛ ነኝ የሚል ሀሳቡን ሲሰጥ ተመልክቻለሁ። አርሰናልን አሁንም እያመሰገነ የቀጠለ ይመስላል። ከአርሰናል ቅጥሮች ጋር በተያዘ የአጭር ርቀት ሯጩ አርናልዶ አባራንቴስን በተመለከተ አርሰናል መቅጠሩን ይፋ ተደርጓል። በተለይ ደግሞ
ሪዩናይት አድርጓል። ፊዚዮቴራፒስቱ ካሬምና ማርኩዝ የተባለ ባለሙያ አለ። ከሱ ጋር በጋራ ወደ አርሰናል መምጣታቸው የተረጋገጠ ጉዳይ ሆኗል። የሕክምና ቡድኑን የባክሩ ሙስታፉን እንደ አዲስ እያዋቀረ ይገኛልና በአስቶን ቪላ ባለፉት ዓመታት ቆይቷል። በኖቲንጋም ፎረስትም ሰርቷል። በኡናይ ኤምሪ ስር የሰራው ይህንን ባለሙያ አሁን በትልቅ ደረጃ በዚህ እየተመለከትነው እንቆያለን። በቀጣይ የሚነሳ ጉዳይ ነው። የመጨረሻ ጉዳይ ላርግና የግብ ጠባቂው ኤላን ሜሊያንን በተመለከተ የሚነሱ ጉዳዮች አሉ። እንደ ቢቢሲ ሪፖርት ከሆነ ዳቪድ ራያ ግብ ጠባቂ ቦታ ላይ የሚነካ አይደለም። ኬፓ አሪዛባላጋ ሁለተኛ ግብ ጠባቂ ነው። ኬፓ የሚለቅ ከሆነ ወደ ሁለተኛ ግብ ጠባቂ የሜሊያንን ለማስፈረም አርሰናል ከጫፍ ደርሷል። ያለቀ ዝውውር ነው። በነጻ ዝውውር የሚመጣ ተጫዋች ነው። በሊድስ ዩናይትድ የፕሪሚየር ሊግ ኤክስፒሪየንስ ያለው ተጫዋች ነው። ኬፓ የሚቀጥል ከሆነ እንኳን አርሰናል ኬፓ እንዲቀጥል ይፈልጋልና የተጫዋች በክለቡ በኩል ሶስተኛ ግብ ጠባቂ ሆኖ ይቀጥላል። ዳቪድ ራያ ኬፓና ኤላን ሜሊያንን በተመለከተና አሁን ግን የዚህ ተጫዋች መቆየት የሚረጋገጥ ይመስላል። ከዛ በተጨማሪ ቶሚ ሴትፎርድ ደግሞ ወጣቱ የ20 ዓመቱ ግብ ጠባቂ በአርሰናል ቤት የሚቆይ አይደለም። በውሰቱ ልምድ እንዲያገኝ ኤክስፒሪየንስ እንዲያገኝ ወደ ሌሎች ክለቦች እንዲዘዋወር ይደረጋል ተብሏል። ለሁሉም አርሰናልን በተመለከተ እነዚህ የሚነሱ ጉዳዮች ናቸው። ክቡራትና ክቡራን መረጃዎቻችን እነዚህን ይመስሉ ነበር። አርሰናልን የተመለከቱ በርከት ያሉ አዳዲስ የወጡ መረጃዎችን ይዘን አቀረብንላችሁ። አስተያየቶቻችሁን ጻፉልን። ባነሳናቸው ጥያቄዎች ላይ ቅድም መግቢያ ላይ ያነሳሁት ጉዳይ ነበር። ሆላንዳዊ ሆኖ ለአርሰናል የተጫወቱ ተጫዋቾች እስቲ ጥቀሱልን ብለን ነበር። ቤርካምፕ ከ1995 እስከ 2006 ዋን ኦፍ ዘ ግሬተስት የሚባል በክለቡ ታሪክ እንደ ትልቅ ጀግና የሚታይ ነው። ከ2004 እስከ 2012 ቫን ፐርሲ ተጫውቷል። በጣም የሚገርም ጊዜ ያሳለፈ የወጣበት መንገድ ግን በአርሰናል እንግዲህ አይንን ላፈር የተባለ ነው። ማርክ ኦቨርማርስ ከ1997 እስከ 2000 ሌላኛው ስም ነው። ጁሪን ቲምበር ከ2023 ጀምሮ ለአርሰናል እየተጫወተ ይገኛል። ጆቫኒ ቫን ብሮኮስ ከ2001 እስከ 2003 ድረስ በአማካኝ ስፍራና በተከላካይ ስፍራ ላይ የተጫወተ ተጫዋች ነው። ግሌን ሄልደር ከ1995 እስከ 1997 የዊንገር ሆኖ የተጫወተ የጆርጅ ግራም የመጨረሻ ፈራሚ እንደነበረ ይታወቃል። እነዚህ ኔዘርላንዳውያን ወይም ሆላንዳውያን ተጫዋቾች ናቸው በአርሰናል ቤት የተመለከትናቸው። ለሁሉም እነዚህን ጉዳዮች በዝርዝር ተመለከትን። ክቡራትና ክቡራን ጤና ይስጥልን ብለናል። ለአብሮነታችሁ ለሰጣችሁን ጊዜ ከልብ እናመሰግናለን። ጤና ይስጥልን።